ሰላም ጤና ይስጥልን የተከበራችሁ በመላው ዓለም የምትገኙ ተከታታዮቻችን የሰዓቱን ዜና ይዘን ቀርበናል። ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ከሆኑ በየቀኑ የምናዘጋጀው ትኩስና እውነተኛ መረጃ ይደርሰውታል። ከኬንያ ቱርካና የመጡ ታጣቂዎች ደቡብ ኦሞ ዞን ዳሰነች ወረዳ ጥቃት መፈጸማቸውን በዝርዝር እናስደምጣችሁ ተዘጋጅተናል። የቱሪስት ቪዛ ኖራቸው አሜሪካ ልጆች የሚወልዱ ወላጆች በቀጣይ ቪዛቸውን ለማደስ ብቁ እንደማይሆኑ የአሜሪካ ኤምባሲ ማስታወቁም ሌላኛው መረጃችን ነው። የእስራኤል መከላከያ የጋዛን 40% ተቆጣጥሯል መባሉና የአሜሪካ የውጭ ጉዳይ ቢሮ ኃላፊ ማርክ ሩቢዮም እስራኤል መግባት በሰዓቱ ዜናዎቻችን የተካተቱ ናቸው። ከዜናዎቹ ጋር እንግዳ ወርቅ ተፈራ ብሬያችሁ ዘልቃለሁ። መልካም ቆይታ። ከኬንያ ቱርካና የመጡ ታጣቂዎች ደቡብ ኦሞ ዞን ዳሰነች ወረዳ ጥቃት ፈጸሙ። በዳሰነች ወረዳ በኬንያ ቱርካና የመጡ ታጣቂዎች በፈጸሙት ጥቃት አንድ ሰው ሲገደል ከ2000 በላይ ከብቶች መወሰዳቸው ተገለጸ። በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን ዳሰነች ወረዳ ሄሩም በተባለች አካባቢ ከኬንያ ቱርካና የመጡ ታጣቂዎች ፈጸሙት በተባለ ጥቃት አንድ ሰው ሲገደል ከ2000 በላይ ከብቶች በዝርፊያ መወሰዳቸውን የአካባቢው ነዋሪዎች ገልጸዋል። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ የአካባቢው ነዋሪ ጥቃቱ የተፈጸመው ከትናንት በስቲያ ቅዳሜ መስከረም 3 ቀን 2018 ዓ.ም መሆኑን ገልጸዋል። አርብቶ አደሮቹ ለከብት ግጦሽ ኢሮም አካባቢ ሄደው እንደነበር የገለጹት ነዋሪው ቅዳሜ ከቀኑ 7 ሰዓት አካባቢ የቱርካና ታጣቂዎች በፈጸሙት ጥቃት አንድ ሰው ሲገደል በቁጥር ከ2000 በላይ ከብቶች ተዘርፈው መወሰዳቸውን ተናግረዋል። ታጣቂዎቹ በተመሳሳይ ሰኞ ዕለትም ትንኮሳ ፈጽመው እንደነበር አስታውሰዋል። የቱሪስት ቪዛ ኖራቸው አሜሪካ ልጆች የሚወልዱ ወላጆች በቀጣይ ቪዛቸውን ለማደስ ብቁ እንደማይሆኑ የአሜሪካ ኤምባሲ አስታወቀ። ብዙ የቱሪስት ቪዛ ያላቸው ወላጆች ለመውለድ ዓላማ ብቻ ወደ ዩናይትድ ስቴትስ ይጓዛሉ ሲል ያስታወቀው በአዲስ አበባ የአሜሪካ ኤምባሲ እነዚህ አካላት በአሜሪካውያን ግብር ከፋዮች በተሰበሰበ ሀብት ለሕክምና እንክብካቤ የመንግስትን እርዳታ ይጠቀማሉ ብሏል። እናም እነዚህ ወላጆች ወደፊት ቪዛቸውን ለማደስ ብቁ እንደማይሆኑ ማሳሰቡ ተዘግቧል። የእስራኤል መከላከያ የጋዛን 40% ተቆጣጥሯል ተባለ። የእስራኤል የመሬት ዘመቻ ተጀምሯል። ታንኮች በተለያዩ የጋዛ ከተማ ዳርቻዎች በተለይም በሰሜን ምዕራብ አቅጣጫ እየገፉ ነው። በጋዛ ሰርጥ ውስጥ ያሉ የዜና አውታሮች እንደዘገቡት የእስራኤል ታንኮች ወደ ጋዛ ከተማ መሃል ክፍል ወደሚገኘው አልጃላ ጎዳና ገብተዋል። የድሮንና የሄሊኮፕተር ጥቃቶችም ተፈጽመዋል። ሚዲያዎች እኩለ ሌሊት ከመድረሱ ጥቂት ቀደም ብሎ በ20 ደቂቃ ውስጥ 37 ጥቃቶችን መፈጸማቸውን ዘግበዋል። እንደ ሃሪትስ ዘገባ የእስራኤል ኃይሎች ሰፋ ያለ ጥቃት በሚፈጽሙበት ጊዜ በሺዎች የሚቆጠሩ ሰዎች እየሸሹ ነው። የጋራ የጦር አዛዦች ምንጮች ይህ ገና መጀመሪያው ነው ይላሉ። ኔትናሁ ለማይናወጥ ድጋፋቸው ትራምፕን አመስግነዋል። የአሜሪካ ፕሬዝዳንት በበኩላቸው እስራኤል በኳታር ላይ ጥቃት አትፈጽምም በማለት አረጋግጠዋል ነው የተባለው። የአሜሪካ የውጭ ጉዳይ ቢሮ ኃላፊ ማርክ ሩቢዮ እስራኤል ገቡም። ሩቢዮ ከእስራኤል ባለስልጣናት ጋር በሚኖራቸው ቆይታ ሐማስን ለማጥፋት በሚያስችሉ ጉዳዮች ዙሪያ መምከራቸውን ኔታንያሁ ጋር በሰጡት የጋራ መግለጫ ገልጸዋል። ማርክ ሩቢዮም የጋዛ ሕዝብ የተሻለ ህይወት ይገባዋል ብለዋል። ሩቢዮ ሐማስ ካልጠፋች የተሻለ ህይወት አይጀመርም ሲሉ ገልጸዋል። አሜሪካ ጦርነቱ እንዲቆም ጥረት እያደረገች መሆኗን የተናገሩት ኃላፊው ያልተገደበ ድጋፋችንን መቁጠር ትችላላችሁ በማለትም ተናግረዋል። የውጭ ጉዳይ ቢሮ ኃላፊው ሐማስ ካልጠፋች የተሻለ ህይወት አይጀመርም ብለዋል። የተወደዳችሁ ተመልካቾቻችን ለሰዓቱ ያዝናቸው ዜናዎች ያደመጣችሁትን ይመስል ነበረ። ቆይታችሁን ከኛ ጋር ስላደረጋችሁ ከልብ እናመሰግናለን። ጤና ይስጥልን።